አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም መጣችሁ። እንግዲህ ደግሞ ከባለፈው ትምህርት ቀጥዬ ደግሞ ዛሬ ቀን በቀን የምንጠቀማቸው ቃላቶች ይኖራሉ። ብዙ ጊዜ የምናወራቸው ቃላቶች ይኖራሉ። እነሱ አማርኛ በእንግሊዝኛ ምን ይመስላሉ የሚለውን አብረን የምናይ ይሆናል ማለት ነው። እናንተ እስከ መጨረሻው ድረስ ተከታተሉ። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም ለወዳጆቻችሁ ለጓደኞቻችሁ ሸር በማድረግ እንደዚህ በዩቲዩብ ትምህርት እንዳለ እንዲያውቁ ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ አማርኛ በእንግሊዝኛ፣ ሂሳብ፣ እንግሊዝኛ፣ ኦሮምኛ መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀመጥኩላችሁ ቁጥር በግሩፕ ሆነ በግል መማር ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ ምገባ ይሆናል። እስከ መጨረሻው ድረስ አብራችሁ ቆዩ ማለት ነው። መጀመሪያ የምንጀምረው እንግዲህ ከዚህ ጋር ነው። እዚህ የገጉ መጨረሻ ፊደል ጎ አለ። ጎ በዝ ጎበዝ 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 የሚለውን ወደ እንግሊዝኛ በአማርኛ ስንቀይረው ለገጉ ጂ ነው የምትሆነው። ብዙዎቻችሁ ከዚች እች ጋር ጄ የምትባለው ጋር ይመሳሰልባቸው። ይሄ የሚሆነው ለጀጁ ብቻ ነው ማለት ነው። ለጀጁ ለገጉ ከሆነ ግን እችኛዋ ጂ ነው የምትሆነው። ስለዚህ ጂ ኦ የመጨረሻ ፊደል ስለሆነች ኦ አናባቢ ናት። በለሚለው ቢኢ በለሚለው ቢኢ በየመጀመሪያ ፊደል ስለሆነ ለመጀመሪያ ፊደል አናባቢ ኢ ነው ማለት ነው። ዝ ለሚለው ደግሞ ዜድ ለዘዙ ዜድ ነው አናባቢ የኖረውም፣ ምክንያቱም የመጨረሻ ፊደላቶች አናባቢ የላቸውም ማለት ነው። ስለዚህ ጎበዝ ሲጻፍ ጂኦ ቢኢ ዜድ ጂኦ ቢኢ ዜድ። ቀጣይ ደግሞ የጎበዝ ተቃራኒ ማን አለ እዚህ ጋር? ሰነፍ ሰነፍ ለሚለው ደግሞ ለሰሱ ኤስ ነው የምንጠቀም። የመጀመሪያ ፊደል ስለሆነ ሰ ኢ ይሆናል ማለት ነው። ኤስ ኢ። ነም ለነኑ ኤን ነው የምንጠቀም። የመጀመሪያ ፊደል ስለሆነ ኤን ኢ ኢ አናባቢ ትሆናለች። ፍ አለች ለፈፉ ኤፍ ነው። ፍ ለስድስተኛ ፊደል ደግሞ አናባቢ አይደረግበትም። ስለዚህ ሰነፍ የሚለው ሲጻፍ ኤስ ኢ ኤን ኢ ኤፍ ኤስ ኢ ኤን ኢ ኤፍ። እዚህ ጋር ስንመጣ ደግሞ የአኡ መጀመሪያ ፊደል አ ቅ ም አቅም። ለአኡ እንግዲህ ለአ ኤ ነው የምትሆነው። አ ለመጀመሪያ ፊደል ኤ ነው የምትሆነው። ቅ ለሚለው ደግሞ ለቀቁ ኪው ነው የሚሆነው። አናባቢ ተጠጎ አይኖርም፣ ምክንያቱም ስድስተኛ ፊደል ስለሆነ። ም ለሚለውም ኤም ብቻውን ነው የምትሆነው፣ ምክንያቱም ም ስድስተኛ ፊደል ስለሆነ አሁንም አናባቢ አይኖረውም ማለት ነው። ስለዚህ አቅም ሲጻፍ ኤ ኪው ኤም ኤ ኪው ኤም ይሆናል ማለት ነው። ወደ ቀጣይ ስንመጣ የገጉ ሁለተኛ ፊደል ጉ አለ። ጉ ልበት ጉልበት። ለገጉ ጂ ነው ብያለሁ። ጂ ሁለተኛ ፊደል ስለሆነ ለሁለተኛ ፊደል አናባቢ ዩ ነው የሚሆን ጂ ዩ። ል ለሚለው ለለሉ ኤል ነው ኤል ለስድስተኛ ፊደል ስለሆነ አናባቢ አይኖረውም ኤል ብቻ ማለት ነው። በ ለሚለው ለበቡ ቢ ነው የምንጠቀም። በ የመጀመሪያ ፊደል ስለሆነ አናባቢው ኢ ነው። ት የሚለው ደግሞ ስድስተኛ ፊደል ነው፣ ቲ ብቻውን ይሆናል። ስለዚህ ጉልበት የሚለው ሲጻፍ ጂዩ ኤል ቢኢ ቲ ይሆናል ማለት ነው። ጂዩ ኤል ቢኢ ቲ። ወደዚህ ስንመጣ ደግሞ ሽ አለ። ከሽ ቀጥሎ የታቱ መጨረሻ ፊደል ቶ አለ። ሽ ቶ ሽቶ ሽቶ ለሚለው ለሸሹ ኤስ ነው። ኤስ እና ኤች ነው ለሸሹ የሚያገለግለው። ሺ ስድስተኛ ፊደል ስለሆነ አናባቢ አይኖረውም ማለት ነው። ለሸሹ ኤስ እና ኤች። ቶ ለሚለው ደግሞ ለተቱ ቲ አለ። የመጨረሻ ፊደል ስለሆነ አናባቢ ኦ ይሆናል። ስለዚህ ሽቶ የሚለው ሲጻፈው ጻፍ ኤስ ኤች ቲ ኦ ሽቶ። በዚህ መንገድ ይጻፋል ማለት ነው። ከዛ ቀጥሎ እጣን ይላል። እጣን ለአ ኤ ያርገናል። ከዚህ ላይ ለአ ኤ ያርገናል። ከዚያ ግን ለእ ሲሆን ግን ኢ ነው የምትሆነው። ለጠጡ ደግሞ ቲ ነው የምትሆነው። ለተቱም ቲ ነው። ለተቱና ጠጡ ተመሳሳይ ፊደል ናቸው። ስለዚህ አራተኛ ፊደል ስለሆነ ቲ ኤ ይሆናል ማለት ነው። ን ለሚለው ደግሞ ኤን አለ ኤን። ስለዚህ እጣን ሲጻፍ ኢ ቲ ኤ ኤን ማለት ነው። በዚህ መልኩ ይጻፋል እጣን።
ስንመጣ ደግሞ ሰ ን ደ ል ሰንደል አለ። ሰ ለሚለው ለሰሱ ኤስ ኢ የመጀመሪያ ፊደል ስለሆነ ን ለሚለው ደግሞ ኤን አለ ኤን አለ። ደ ለሚለው ደግሞ ለደሉ ዲ አለ የመጀመሪያ ፊደል ስለሆነ ዲ ኢ። ል ለሚለው ደግሞ ለደሉ ስድስተኛ ፊደል ስለሆነ ኤል ብቻ። ስለዚህ ሰንደል ስንጽፍ ኤስ ኢ ኤን ዲ ኢ ኤል ሰንደል በዚህ መልኩ ይጻፋል ማለት ነው። እዚህ ጋር ሲመጣ ደግሞ ሳሙና ሳሙና ለሚለው ደግሞ ለሰሱ ኤስ ኤ ለምን ኤ ያደረግነው አራተኛ ፊደል ስለሆነ ሳ አራተኛ ፊደል ስለሆነ ለአራተኛ ፊደል አናባቢ ኤ ነው ኤስ ኤ። ሙ ለሚለው ደግሞ ኤም ዩ ለመሞ ኤም ነው ሁለተኛ ፊደል ስለሆነ አናባቢው ዩ ይሆናል ማለት ነው። ና ስንል ደግሞ ኤን ነው ለነኑ አራተኛ ፊደል ስለሆነ አናባቢው ኤ። ያው ከዚህ ጋር ሳ ለሚለው ኤ ነው አናባቢ እና ለሚለው ኤ ነው ያደረግነው አናባቢ ማለት ነው። ስለዚህ ሳሙና ሲጻፍ ኤስ ኤ ኤም ዩ ኤን ኤ ይሆናል ማለት ነው። ወደ መጨረሻው ስንመጣ እዚህ ጋር የፈፉ ፊደል ሶስተኛ ፊደል ፊ አለ። የተቱ ፊደል ስድስተኛ ፊደል ተ አለ። ፊት ፊት ለፈፉ ኤፍ ነው የሚሆነው ሶስተኛ ፊደል ስለሆነ ለፈፉ አይ እናደርግበታለን ማለት ነው። ለሶስተኛ ፊደል አናባቢ አይ ነው የሚሆነው። ት ለሚለው ደግሞ ቲ ብቻዋን። ስለዚህ ፊት የሚለው ሲጻፍ ኤፍ አይ ቲ ኤፍ አይ ቲ። እዚህ ጋር ስንመጣ የጀጁ መጀመሪያ ፊደል ጅ አለ። ከጀ ቀጥሎ ር ጀርባ ጀርባ። ጀ ለሚለው ጄ ኢ ለጀጁ ጂ ነው። ለጀጁ ይሄኛውን ጂ እንደዚህ ብሎ የሚጻፈው እንጂ እንዳትወስዱት። ይሄ ለገጉ ነው የሚሆነው። ለጀጁ ጄ ኢ ነው የሚሆነው። ጄ ኢ። ር ለሚለው አር አለ። ለበቡ ደግሞ ቢ አለ። አራተኛ ፊደል ስለሆነ አናባቢው ኤ ነው። ስለዚህ ጀርባ ሲጻፍ ጄ ኢ አር ቢ ኤ ይሆናል ማለት ነው። ወደዚህ ጋር ስንመጣ ጸጉር ይላል። ለጸጹ ቲና ኤስ በአንድ ላይ መሆን አለባቸው። ከዛ በኋላ ነው አናባቢዎች የሚመጡት። ይህን መርሳት የለባችሁ ብዙዎቻችሁ ጸጹና ሸሹ ስለሚከብዳችሁ ማለት ነው። ስለዚህ ቲኤስ ኢ ቲኤስ ኢ ቲኤስ ኢ ያደረግንባት የመጀመሪያ ፊደል ስለሆነች ነው። ጉ ለሚለው ደግሞ ለገጉ ጂ ነው የምንጠቀም ሁለተኛ ፊደል ስለሆነ አናባቢው ዩ ይሆናል ማለት ጂ ዩ። ር መጨረሻ አር ብቻዋን ስድስተኛ ፊደል ስለሆነች ስለዚህ ጸጉር ሲጻፍ ቲኤስ ኢ ጂ ዩ አር። እዚህ ጋር ስንመጣ ደግሞ ጨዋ ይላል። ጫጩና ቸቹ ተመሳሳይ ናቸው። ሲና ኤች በአንድ ላይ አይለያዩም። የመጀመሪያ ፊደል ስለሆነ ሲኤች ኢ። ዋ ለሚለው ደግሞ ለው ዳብሊው ነው የሚሆነው። ለው ዳብሊው ነው የሚሆነው አራተኛ ፊደል ስለሆነ ዋ አናባቢው ኤ ነው። ስለዚህ ጨዋ ሲጻፍ ሲኤች ኢ ዳብሊው ኤ። ከዛ በተጨማሪ ደግሞ ለመጨረሻ ጊዜ የሚነግራችሁ የሚኖር በቴሌግራም መታችሁ ጆይን ለምታደርጉ ሰዎች ማለት ነው ቅዳሜና እሑድ የነጻ ትምህርት አስተምራለሁ ማለት ነው። ቅድም ባስቀመጥኩላችሁ ቁጥር ሀይ ማለት ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም አለይኩም።